እውነት ለመናገር በጣም አዝኛለሁኝ። አብዛኛው ጊዜ አስተያየት እሰጥበታለሁ ብዬ ብዙ ጊዜ አስባለሁ። በነገራችን ላይ ግን አይመቸኝም። እውነት ለመናገር እንደዚህ ተከታትሎ ቪዲዮ ለመስራት ያለሁበት ስለማይመቸኝ አለው ቪዲዮአቸውን ግን በጣም ጭቅጭቅ ስለሚበዛ አንዳንዴ በቃ ስልችት ይለኛል። እውነት ለመናገር በጣም ይሰለቻል። ሚዲያ ያለው በዚህ ሰዓት በጣም እዛም ስትሄዱ እዚህም ስትሄዱ ጭቅጭቅ ነው እና በጣም ነው የሚደብረው። ግን እውነት ለመናገር የራሳችሁ አስተያየት ስጡ። ብሩክ ያደርጋል ብላችሁ ታስባላችሁ? እኔ በተቃራኒ ፕራንክ የተደረገች ነው ወይስ ዳኒና አይሚ ተመካክሮ ይመስለኛልም። የዛሬ ደግሞ እንደዛ አይመስልም። እና ለማንኛውም አይሚዬ በህይወትሽ ሌላ ሰው ጣልቃ ባታስገቢ ደስ ይለኛል። እውነት ለመናገር እጃችን ላይ ያለ ወርቅ እንደ መዳብ ይቆጠራል ይባልል። ስለዚህ ብሩኬ በገዛ እጅሽ ባትገፊ አሪፍ ነው። እውነት ለመናገር በጣም ስነ ስርዓት ያለው ልጅ ነው። በጣም መልካም ልጅ ነው። ለሴት ልጅ ያለው ክብር እያየን ነው። እና አይሚዬ በማዩን ነገር ከዚህ በፊት ብዙ ነገር አድርገሻል እራስሽ። ከዛ በፊት ግን ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ብዝት ይበልልኝ። ላይክ እና ሰብስክራይብ የምታደርጉልኝ ከልብ ነው ማመሰግናችሁ። ወዳችኋለሁኝ። አሁን አበረታቱኝ ውዶቼ። በተለይ ደግሞ ዩቲዩብ ስለተመለሰ አሁን ሰው ጋር እየደረሰ አይደለም። ላይክ ብታደርጉልኝ ደስ ይለኛል፣ ብታበረታቱኝ። ታውቃላችሁ እኔ የሰው ክፋት የለብኝም። የሰው ደስታ ያስደስተኛል። ስህተት ሲሰሩ ደግሞ ያው አስተያየት ይሰጣበታሉ። ከስድብ ነፃ የሆነ ማለት ነው። ይሄ ነው የኔ ጋር ያለው እውነታ ማለት ነው። የማንም ደጋፊ አይደለሁም። የምወዳቸው በጣም የምወዳቸው አሉ ዩቱበር ማለት ነው። እና ታውቃላችሁ እንግዲህ ወደና አይሚና ቡራ ስንመለስ እንግዲህ የቆየ ነው። አብዛኛው ሰው ደግሞ የቆየ ነው ይሄ ጽሁፍ። እነዚህ ልጆች ፕራንክ ነው ሰሩት። ከዚህ በፊትም ፕራንክ ሰርቷል። በእርግጥ ብሩኬ ያጠፋ ምንድን ነው? ከዚህ በፊት በዚህ ከእቺ ልጅ ጋር ተጣልታለች አይሚዬ ማለት ነው። ስለዚህ ከእሷ ጋር ባይሰራ አሪፍ ነበረ። ገባችሁ አይደል? ባይሰራ አሪፍ ነው። ግን ከዚህ የበለጠ አይሚ አድርጋለች። በጣም መልካም ልጅ ከመሆኑ የተነሳ ቡራዬ ባለፈው ያ ተደብቃ ቀለበት ስታረግ ሁሉም ይቅርታ አድርጎላታል ማለት ነው። እና ከልጁ ጋር ተጣልቶ ምናምን ደም እስከ መፋሰስ ማለት ነው። ያ ነገር ለአንቺ ብሎ ነው፣ ስለምወድሽ ስለሚያከብርሽ ነው ያደረገ አይደለም። ማንም አያደርግም። በነገራችን ላይ ጥሎሽ ነው የሚሄዱ አንዳንድ ወንድ ቢሆን። ግን ያ ማለምን ነገሮቹን ያሰፋሽው በነገራችን በገዛ እጅሽ ነው። መፍረድን አልፈልግም። እውነት ለመናገር ግን በገዛ እጇ ነው ብዬ አስባለሁ። አይሚዬ ፕራንክ ነው ተብለሻል። ያ ፕራንክ አምንሽ መቀበል ነበረብሽ። ያው አንዳንዴ ጥርጣሬ ውስጣችን ስላለ ይመስለኛል። ጠርጥራ ይሁን አላቅም። እንግዲህ ከባድ ነው። በእርግጥ ሴት ልጅ ናት፣ እሷ ላይ መፍረድ አልችልም። ግን አካበደችው በጣም ማለት ነው። ፕራንክ ታደርጋለች፣ ይደራረጋሉና ዳኒ ደግሞ በዚህ መልኩ ለምን እንደመጣ ይሄ ማሳየቱ ለምን አስፈለገ? ከባድ ነው ጋይስ። እውነት ሰው እንዴት ነው የሚያስበው? ግን እውነት ቢሆን ራሱ ደብቆ ነው ወይም ደግሞ ዋሽቶ ነው እነዚህ ልጆች ማስታረቅ የነበረበት ብዬ አስባለሁ ጋይስ። ገባችሁ አይደለን? እንግዲህ 100 ሺህ ሊገባ አይደለን? ለዛ ይመስለኛል እንደዚህ አይነት ጨዋታ ውስጥ የገባና ይደብራል። እኔ የእሱ ተከታታይም አይደለሁም እውነት ለመናገር አላቆም። ሲጀምር ዳኒ የሚባል በና አይሚ ነው አወቅኩት አሁን ማለት ነው። ስለዚህ እንግዲህ የአይሚና የቡራ ጓደኝነት በእነዚህ ልጆች ሁለቱ ነው የፈረሰ ብዬ ነው ማስበው። እና እንደኔ ማለት ነው አይሚዬ እልክ ባትገቢ አሪፍ ነው። ልጁን በገዛ እጅሽ ባታጪ አሪፍ ነው ብዬ አስባለሁ። በተለይ ደግሞ ቀርባችሁ የሚታወራት ብትመክሯት። በእርግጥ አልሰማም ብላለች። በዚህ ቆራጥነቷ ደስ ይለኛል። በነገራችን ላይ በጣም አንዳንድ ልጆች አሉ ታውቃላችሁ፣ ዩቱብ ላይ ሰሞኑን አስተያየት የሰጠው ነበርና በሆይ ሆይ የሚሄዱ አሉ። አይሚ ግን በምንም ሁኔታ በሰው አትመራም። ይሄ ወድላታለሁ በነገራችን ላይ ገባችሁ አይደለ? በቀደምን ብላለች እንድትጫኑን አልፈልግም፣ እኔ የፈለግኩን የመወሰን መፍት አለኝ ብላለች። ጎበዝ ናት። ግን ይሄ ነገር ደግሞ ጥሩ አይደለም ብዬ አስባለሁ።
ብዙ ነገር የደረሳችሁ ነው። ቤተሰብ አለ ማላችሁ። ከዚህ በፊት ውሽዬ ገብታ አስታርቃለች፣ ተቆጥቷል ምናምን። ስለዚህ ከባድ ነው ብዬ አስባለሁ። ለምን ደራቋን እንጂ አላቅም። ድራማን እየተሰራ ነው ወይስ እኔ እንጂ አላቅም። ለምን እስካሁን ማንም ሰው እና በቃ እና ሁሉም አልገቡበትም ይሄ ነገር ማለት ነው። ሊያስታርቁ አልሞክሩም። ለምን? ወይስ እውነታ ከዚህ ጀርባ ያለም ይመስለኛል ጋይስ። ለማንኛውም ተረጋጉ፣ አይለያዩም በጭራሽ። ኢማኑን ከጓደኞቹ ቢያልፍ ራሱ ውሽዬ የምታስታርቅ ይመስለኛል። ገባችሁ አይደለ? በጣም ነው አይሚ የምትወዱ የብሩኬ እናት ማለት ነው። ስለዚህ ተረጋጉ። በተለይ ደግሞ ደጋፊ የሆናችሁ የአይሚም የቡራም አንድ ናችሁ አውቃለሁኝ። ስለዚህ ተረጋጉ፣ አይጣሉ፣ ይታረቃሉ ብዬ አስባለሁ። ግን አይሚዬ በጣም ይልከኛ ናት፣ በጣም ነገረኛ ትመስለኛለች ጋይስ። ነገር ከያዘች አተለቅም። ግን ብሩኬ በጣም የዋ ልጅ ነው። ልትረጃ አሪፍ ነው ብዬ አስባለሁ። እንደዚህ አይነት ሰውም አይመስልም ጋይስ ብሩኬ ማለት ነው። ከሚያወራ አንጻር ከምናየው አንጻር ታውቃላችሁ። እንግዲህ ከመጀመሪያ ወደ ዩቱብ ከመጣ ጀምሮ እንግዲህ እናውቃለን። ገና ከማርኬ ጓደኛ ሆኖ ነው የመጣ። ከዛ በኋላ ነው ዩቱብ ቻናል የተከፈተው እና ታውቃላችሁ። ስለዚህ ይሄ ደግሞ ተመካክራችሁ ነገሮቹን ተነጋግራችሁ ብትፈቱ አሪፍ ነው ብዬ አስባለሁ። የራሴ አስተያየት ነው። ስለዚህ ዳን የሚባል ሰውዬ ደግሞ ከህይወታችሁ ብትወጣ አሪፍ ነው። ምን አስቤ እንደሆነ አላውቅም። ሲጀምር አያረግም ብሩኬ እመኑኝ አያረግም። ወይም ደግሞ የቆየ ሊሆን ይችላል ጓደኝነታቸው ከአይሚ በፊት ስለሆነ የቆየ ቴክስት ነው ብዬ ነው ማስበው ከሆነም። በተረፈ ግን በዚህ ደግሞ ድራማ ሊሰሩ ወይም ደግሞ ፕራንክ ሊሰሩ የተነጋገሩበት ሊሆን ይችላል እና ነገሮቹን ቢታረጋጉ ቢታስታርቁ አሪፍ ነው ብዬ አስባለሁ። እውነት ለመናገር በዚህ ደረጃ እነሱን አልጠብቅም። የእውነት ለመናገር በቃ ብዙ ቦታ ነው የጠበቅኳቸው። እንደ ፍቅራቸው እንደ ግንኙነታቸው በጣም ደስ ይሉ ነበር። በጣም ከሚላችሁ በጣም ነው በሙጉት የሚጠብቃቸውና አሁን ጭቅጭቅ ሲሆን የእውነት ጀምር የሚተውበት ቀን አለ። የእውነት ላይክ አድርጌ በቃ ወጣለሁ ማለት ነው። ለምን ከጭቅጭቅ የተነሳ ማለት ነውና ለማንኛውም ሁላችሁም ተረጋጉ ለማለት ይፈልጋለሁ ጋይስ። ከወደዳችሁ ሀሳቤን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ወዳችኋለሁኝ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ኮሜንት አድርጉ። እኔ ራሴ የተሰማኝ ነው። ብሩክ ያደርጋል ብዬ አላስብም። ይሄ ዳኔ የሚባል ሰውዬ ደግሞ ድራሹን አጥፎ በኮሜንት ማለት ነው። ይህ ልጅ ሁለተኛ አይሚ ጋር እንዳይደርስ ማለት ነው። ሁለተኛ እና ወዳችኋለሁኝ። ላይክ ሰብስክራይብ፣ የራሳችሁን አስተያየት ደግሞ ኮሜንት አድርጉልኝ። ወዳችኋለሁ።